የኑሐሚንና የናሆም ሰርግ እነሆ በጉጉት ሲጠበቁ ዋዜማው ላይ ደርሰናል። የሙሽራው ቤት እጅግ ደስ በሚል ድምቀት ሆታውና ጭፈራው እጅግ ሞቆ ግቢው ሳቅ በሳቅና በደስታ ተሞልተው ይገኛሉ። ናሆምም እንግዲህ በሰርጉ ዋዜማ ላይ ትንሽ የደበረው ይመስላል። አንድ ክላስ ውስጥ ተቀምጦ አባቱ ምን ሆነ ካል ብሎ ሲጠይቀው ስለ እናቱ እያሰበ በዚህ ሰዓት እናቱን ከጎኑ በማጣቱ እናም ጥላው በመሄዷ የሷን ችግርና ሐሳብ ባለመረዳቱ ፋንቱን እያስታወሳት ትንሽ የተረበሻል። አቶ ለይኩንም አሁን አንተ ማሰብ ያለብክ ስለ ሰርግህና ሰርግህ ነው። ከዛም በኋላ ሁሉም ነገር ይስተካከላል፣ አባት እናትህንም ታገኛታለክ ብሎት እሱም በቃ ሰርጉ ካለፈ በኋላ አባቴ ላንተ አደራ ሰጥቻለሁ እናቴን ፈልገህ እንድታመጣልኝ ብሎት ለይኩንም በቃ ችግር የለውም አሁን ሰው ሁሉ እየጠበቀን ነው፣ ተነስና ወደ በረንዳው እንሄድ ይለዋል። እነሱም ተያይዘው ወደ ድንኳኑ ይሄዳሉ። ኤርሚያስም ሶፋ ላይ ጋደም ባለበት ሰዓት የምትወደውና የምታፈቅረው እንደ አይኗ ብሌን የምትሳሳለት ወይዘሪት ኤሚም ሄዳ ጉንጩን ስትስመው እሱም እጅግ ደንግጦ ተፈንጥሮ ይነሳና እንዴት እንዲህ ታደርጊያለሽ ብሎ ሲጠይቃት እኔ እናንተ እኮ እጮኛሞች ነን ምን ችግር አለው ብላ ትመልስለታለች። እሱማ ሰው ቢያየን ብዬ ነው ብሎ ሲላትም ችግር የለውም ትናንት ብዙ አስተምረከኛል፣ ዛሬም ብዙ ነገር ካንተ መማር ፈልጋለሁ እንደምታስተምረኝም እርግጠኛ ነኝ ትልና አሁንም በድጋሚ አጠገቡ ሄዳ ጉንጩን ትስመዋለች። በዚህ አጋጣሚ እናቷ ወይዘሮ ዝናሽም ድንገት ትመጣለች። እንዴ ምን እያደረጋችሁ ነው ብላ ስትልም አይኗ ውስጥ ቆሻሻ ገብቶ ነው ብለው እንግዲህ ኤርሚያስ እፍ ብሎ ሊያወጣላት ሲል ያልገባውን ቤት ይወጣል። ለማንኛውም ነብር አየን በሉ ብላ እሷም እየሳቀች ጥላቸው ትሄዳለች። ዳግምም አባቱ ስልክ ሲደውልለት ስልኩን አንስቶ አባቱን በስርዓት አናግሮት ሲምባም ሸተቦን እንዳልገደለውና ኮማንደሩ ሸተቦን አስገድሎት የዳግምን አባት ሸተቦ ገሏል ብሎ እንግዲህ ሊያስገድለው ሲፈልግ አንድ ኮማንደር ፖሊስ ለሱ ነግሮት ያለውን ነገር በሞላ እዚህ ሊገሉክ ነው ብሎ እሱም እንዳስጠፋውና እንዳስመለጠው ለዳግም ይነግረዋል። ዳግምም አባቴ አንተ ይሄንን ነገር እንደማታደርግ እርግጠኛ ነኝ፣ ያኔም በስተት ነው የተፈጠረው፣ እኔ በህይወት ያለሁኝ ኮማንደሩ ያለ በደልህና ያለ ስራክ እንዲገድል ካልፈልግም አሁን ያለክበት ቦታ እንዳገኝ ከፈልጋለሁ ብሎት ይጠቁማል። እሱም መንገድ ላይ ጎዳና ላይ እየተሯሯጠ ሰውየውን በጥጋ ጥጉ ስር ሳይቀር እንደሚፈልገው እያስረዳው ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በትህትና እስከ መጨረሻው ተከታተሉኝ። አቶ ለይኩንም ናሆም ወዳለበት ክላስ እያቀናና በሩን አንኳኩቶ ወደ ውስጥ ዘልቆ ሲገባ ናሆምም እጅግ ተግዞ ያየዋል። ምን ሆነክ ነው? ለምንድነው አንተ እዚህ የተቀመጥከው? ጓደኞችህ እኮ እዛ እየተጫወቱና እየተደሰቱ ነው የሚገኘው። እናም ለማን ነው ስልክ እየደወልክ ያለከው? ለእናትክ ነው ወይ ብሎ ሲለው እሱም እኔ በምን ምክንያት እንዳሰብኳት አላውቅም፣ እናም የሆነ ባዶነት ስሜት እየተሰማኝ ነው ብሎ ይለዋል አባቱ። አቶ ለይኩንም እናት ሁልጊዜም እናት ናት፣ እናትህን ተዋት አልልክም፣ ግን አንድ ቀን ትገኛለች። አሁን ያንተ የደስታ ቀንና ሰዓት ነው። በዚህ በደስታ ሰዓት ደግሞ ምንም አይነት ነገር መጥቶ እንዲረብሽክና እንዲያስከፋ ካልፈልግም ብሎ ይጠይቀዋል አቶ ለይኩን በትህትና። ናሆምም ወደ አባቱ ፊቱን ይመልስና በዛሬው ቀን ባገኛት አንዴ እንኳን ስልክ ደውዬ ባናገራት በጣም ደስ ይለኝ ነበረ እናም ብሎ ሲለውም እሱም የውልክ ልጄ አባትክ ነኝ የምልክን ስማክ፣ ይሄ ሰርግ ለፍ እንጂ እውነቴን የምልክ የትም ቦታ ብትሆን ፈልጌ ያመጣልሃለሁ ይለዋል። ናሆምም ተዋት አባቴ አትፈልጋት ብሎ ሲለውም ለምንድን ነው ልጄ እንደዚህ ያልከው? እሷ በዚህ በዛሬው ቀን እንድታወራክና እንደናፈቀችክ እየጓጓክ ለምን ብሎ ሲጠይቀውም ናሆምም እስከ ጥግ ድረስ ፈለግናት ልናገኛት ግን አልቻልንም። የሷ ፍላጎት ከሆነ መንገዱን ሁሉ ነገር ታውቀዋለች።
ዳድኮ መምጣት ትችላለች እሷ ስላልፈለገች ነው እንጂ ብሎ ይለዋል። አቶ ለይኩን ደግሞ አሁን ስለዚህ ነገር ማውራት አይገባንም፣ በቃ አሁን አንተ ተነስና ለባብሰክ እንውጣ፣ ጓደኞችን እንቀላቀላቸው ብሎ ይለዋል። እሱም ልክ ነህ ዳድ፣ እኔ ሲጀመር እንዲሁ ዝም ብዬ ሀሳብ ገባኝ እንጂ እዚህ መቆየቴ ጥሩ አይደለም። አንተን የመሰለ አባት ስላለ እያለኝ እናም ዝኑን የመሰለች እናት እያለችኝ ለምን ይጨነቃል እሺ ብሎት ይለዋል። እሱም ከልብክ እሺ እንድትለኝ እፈልጋለሁ ሲለው እሽታውን አሁንም ደግሞ እሺ ብሎ ይሰጠዋል። እናም ተነስቶ ለባብሰው እንግዲህ ወደሚጨፈርበት ወደ አዳራሹ ይሄዳሉ። ሁሉም እነሱን ሲያቸው ሙሽራው መጣ እያሉ እጅግ ይደሰታሉ። አምራንና ሪች የሆነች ትንሽዬ ካፌ ተቀምጠው የሆነ መጠጥ እየጠጡ ያለ ሪችም በትኩረት አይታት ለምንድን ነው አንቺ እዚህ የተቀመጥሽው? ሰርጉ ቦታ አልተጠራሽም ወይ ስትላት አይ እዚህ መቀመጡና መሸክሸጉ ተመችቶኛል ትላታለች። ሪችም አሁን እኮ አንቺ ዘመድ ነሽ ቤተሰብ ነሽ ስትላት ቤት በኩል ነው እኔ ደግሞ ዘመድ የሆንኩት ብላ ትመልስላታለች። ሪችም አሁን ዘመድ በምን በኩል ነው ብሎ መጠየቅ ተገቢ አይደለም ብላ ትመልስላታለች። አምራንም ሪች ባክሽን 10 ጊዜ እዛ ቤተሰብ አትበይኝ፣ እኔ አሁን እዛ ሄጄ ከምረብሽና ከምበጠብጥ እዚህ ያለው ድባብ ተመችቶኛል ትላታለች። እሷም እሺ ምርጫሽ የራስሽ ነው፣ ከተመቸሽ ምን ማድረግ ይቻላል ትላታለች። አምራን ይልቅ አንቺን ሳይሽ አሁን ጥሩ ድባብ ላይና ጥሩ ስሜት ላይ አይደለሽም ብላ ጥያቄ ስታቀርብላት እባክሽ አምራን ስለ ኤርሚያስ ከሆነ ስለሱ ማውራትም ሆነ ማሰብ አልፈልግም፣ እጅግ ሰልችቶኛል ትላለች። እናም አሁን እኮ ሪች ከጓደኝነትም አልፈን ልክ እንደ እህት ሆነናል፣ ምንም የሚያደባብቀን ነገር የለም፣ ሁሉም ነገር አልፏል ስትላት አይ እንዳንቺ እኔ ልቤ ቶሎ ቆርጦ እንዳንቺ ቁርጥ አድርጌ መተውና ማንሳት አልችልም፣ እኔ ልክ እንደ ተራራ ከብዶኛል እያለች ታስረዳታለች። አምራንም ታዲያ ያንቺ ያልሆነውን ሰው እስከ መቼ ነው የምትጠብቂው? ለምን እድሜሽን ትጨርሻለሽ ብላ ስትመልስላት እሷም ደግሞ እኔ የምልሽ አምራን እውነት ኤርሚያስ ላንቺ እጅግ በጣም ቅርብ ነው ከኔ። አሁን ኤሚን የእውነት ከልቧ አፍቅሯትና ወዷት ይመስልሻል ወይስ ለገንዘቧ ቀርቧት ነው ብላ ትጠይቃታለች። እሷም አንቺ ለገንዘቧም ወደዳትም ለፍቅር ብሎ ቀረባት፣ ምን ይመለከትሻል ስለሱ? አንቺ ስለራስሽ ብቻ ህይወት ለምን አታስቢም? ወይስ ለኤሚ ማስበሽላት ነው ብላ አምራን ጥያቄ ታቀርብላታለች። እሷም እንኳን ለሰው ላስብ ይቅርና ለራሴን በትክክል ማሰብ ተስኖኛል፣ ናም ራሴን ከሱ ማዳን እፈልጋለሁ ብላ ትላታለች። እንዴ ኤርሚያስ ያስፈራራሻል እንዴ ብላ ስትጠይቃትም ሪችም በእርግጥ ከሱ ጋር ሰላም ነን፣ እኔ ግን ከሱ ለመራቅ ስፈልግ እዛ ውስጥ ጎብቼ ራሴን አገኘዋለሁ ብላ በሀዘን ስሜት ውስጥ ታስረዳታለች። ፍቅር ከባድ ነው። አንድ ሰው አፍቅሮ በዛ ጫማ ውስጥ በዛ ሰውዬ ባለቤት ውስጥ ራሱን ሲያገኘው ነው እንጂ ሌላ ለሚነገረው ሰው እጅግ ቀላል ነው። ይሄማ ሲምፕል ነው። ቀለል አድርገ ከወለፍ ምንም ማለት እኮ አይደለም። ታካብዳለክ እንዴ ወይም ታካብጃለሽ ወይ ብሎ ነው አሁን ላይ ሰው የሚመልሰው። ነገር ግን ህመሙንና ቁስሉን የሚያቀው ያ እዛ ውስጥ ያለ ሰውዬ ልቡ እየደማ ያለው ብቻ ነው የሚረዳው። በዚህ መካከል ሪች ያለውን ስሜቷን ስታጋራት አምራን ያለፈችበት የህይወት ታሪክ ውጣ ውረድ ስለሆነ እሷም በእርግጥ በጣም ይከብዳል ርችዬ ኤርሚያስ ላንቺ የሚገባ አይደለም፣ አንቺ በሱ መጎዳት የለብሽም፣ ከልብሽ አብዝተሽ ለማውጣት ታገይ፣ እሱም ያን ጊዜ እርግፍ ብሎ ከውስጥሽ ይወጣል ትላታለች። በምንም አይነት ጊዜና ሰዓት እኔ ከጎንሽ ነኝ፣ በርቺ አይዞሽ ስትላት እሷም ሪችም እጅግ አድርጌ ያመሰግናለሁኝ፣ ከእንግዲህ በኋላ ዘመድ ጓደኛም ወይም እህት ካንቺ በስተቀር የለኝም ትላታለች። እሷም ምንም ችግር የለውም ብቻ አንቺ በርቺ ትላታለች። ሪች መለስ ስትልና ዶክተር ሌሊት በተደጋጋሚ ስልክሽን ሲደውል ነበረ ብላ ትላታለች። አንዴ አንቺ የኔ ስልክ ጥሪ ስታዳመጭ ነው እንዴ ያደርሹ? እንቅልፍሽን መተኛ ትተሽ ምን አይነት ሴት ነሽ ብላ ስትጠይቃትም ሪችም መቼም በዛን ሰዓታን የሚደውለው በጣም ከባድ ትልቅ ነገር እንዳለ ነው የሚያመለክተው ብላ ትመልስላታለች።
አምራንም ባክሽ ዝም ብሎ ነው የሚደውለው ስትላት፣ አረ ባክሽ እኔ የምልሽ ሰውየው እንቅልፍ የለውም እንዴ ወይም አንቺ ማስረሻው ነሽ እንዴ ብላ ርች ስትጠይቃትም እሷም እኔ ሳስብሽ ከጩና በላይ ነገረኛ ወጥቶሻል ብላ ትላታለች። አሁን ነገሩን ማስቀየስ ትተሽ ንገሪኝ ስትላት እሱ አሁን የሚስቱና የልጁ ሀዘን ከልቡ አልወጣለትም። ቀርበሽ ብታዩ በጣም ነው የሚያሳዝንሽ፣ ማንም ሰው የለውም ትላታለች። ርችም እንዲሁም ሲያዩት የሚያሳዝን ሰው ነው ብላ ትመልስላታለች። በዚህ መካከል እንግዲህ ዶክተሩም ስልክ ይደውላል። እንዴ ዶክተር ስልክ ደወለ፣ እድሜው ረጅም ነው ትላለች አምራን። እሷም ስልኩን አንስታ ሪች አበዛሹ ስትላት፣ እንዴ ደግሞ ማንን ነው አበዛሹ የምትይው ብሎ ዶክተሩ ሲጠይቃትም እሷም ሪችን ነው ከሪች ጋር ነኝ ብላ ትለዋለች። እናም ጫጫታ ጭፈራው ድምጽ ስለሚሰማ የት ነክ በዚህ ሰዓት ብላ ስትጠይቀው አምራን ዶክተሩን፣ እሱም ደግሞ ሰርጉ ቦታ እንዳለ ይነግራታል። እኔ ምልሽ ስጠብቅሽ በሩን ሳይ አልመጣሽም፣ ለምንድን ነው ያልመጣሹ ብሎ ሲጠይቃትም አይ ምን አደርጋለሁ ብዬ ነው የቀረሁት ብላ ታስረዳዋለች። እሱም እንዴ ስራ ላግዝ አይባልም ወይ እዚህ እኮ ሴቱ በሞላ እዚህ ነው ያለው ብሎ ሲላትም አይ እዛ ሴቱ ስላለ እኔ ምን አደርጋለሁ ብሎ ይላታል። እናስ ጭፈራ ምናምን እንዴት ነው ጨፈራችሁ ወይ ብሎ ሲላትም ተይም ባክሽን ዛሬ ጠርሙስ ሰበራም አልቀረም ስንወዛወዝ ነበረ ብሎ ይላታል። እንዴ ጭፈራ እንደምትችል አልነገርከኝም ነበረ፣ ዶክተሮች ስትባሉ እኮ የሆነ ጭምተኛና ኮስታራ ናችሁ ብላ ስትለውም እሱም ደግሞ ባክሽ እንዱ ላስጫውትሽ ብዬ ነው እንጂ እንዲሁ ወደ መራኝ ስወዛወዝ ነበረ ብሎ ይላታል። እሱም ይቅርታ አድርጊልኝና አንድ ነገር ልጠይቅሽ ድፍረት ካልሆነብኝ ብሎ ሲጠይቃትም አምራንም ችግር የለውም ተፈቅዶልካል ብላ ትለዋለች። እሺ እንደዛ ከሆነ ዛሬ ደግሞ እኔና አንቺ እራት እንብላ፣ ውጪ ልጋብዝሽ፣ ስለ ድፍረቴ በጣም ይቅርታ መጠጥ ጠጣው መሰለኝ ደፍሬ ጠየቅኩሽ ይላታል። እሷም እንዴ ዛሬማ እዛው ነው እራት መብላት ያለብክ እራት የለም ወይ ብሎ ስትጠይቀውም አይ ዛሬ ካንቺ ጋር ነው እራት መብላት የምፈልገው ብሎ ይላታል። እሱ ከሷ ጋር አብሮ ጊዜ ማሳለፍ ስለሚፈልግ ነው። እሷ ደግሞ ያንን ነገር አልፈለገችውም ነበረ። በስተመጨረሻም እሺ በቃ ችግር የለውም ለዛሬ ተፈቅዶልሃል ትለዋለች። እሱም እሺ ይላታል። ግን ይቅርታ በተደጋጋሚ ብሎ ይጠይቃታል። ምክንያቱም በመጀመሪያ ጊዜ ባለቤቱ በህይወትን ካጣት በኋላ ሴት ልጅ ቀጥሮ እራት ሊበላ ስለሆነ ይቅርታውን እንግዲህ እየደረደረላት ይገኛል። እሷም ተረተዋለች። አቶ ተሰማም ከጭፈራው ቦታ ወደ ቤቱ ካቀና በኋላ እሱም ሳሎን ተቀምጦ እንደገና ጠላ ይዞ እየጠጣ እያለ እናናዬ ትመጣለች። እናናዬም እንዴ አሁንም ይሄንን ጠላ ተያይዘከዋል ብላ ስትለውም የውልሽ እናቶ ለይኩን ጋራ እንዱ ስንወዛወዝ አምሽቼ ትከሻዬ ሳይላቀቅ አይቀርም ነይ አብረሽን ጠጪ ብሎ ሲላትም እናም እዛ ላብክን ያፈሰስከውን ተክተካት መጣም ወይ እዚህ መተክ ደግሞ እንደምትጠጣው ብላ ስትለውም እሱም ጠጪ ይላታል። አይ እኔ ይሄንን ጠላ አልጠጣም፣ ይሄ ጠላ ምክንያቱም ነገ ነው የምጠጣው፣ ይሄ ደግሞ ያንተ ጭንቅላት እንጂ የሌላ ሰው ጭንቅላት አይችለውም ብላ ትቀልድበታለች። በዚህ መካከልም ገነትም ሽርን ቀጥ ብላ እንግዲህ ባለቤቷ ጎና ረፍትልና እሱም ይሄንን ማጠላ የጠመቀች ምን አይነት ባለሙያ ሴት ናት ባልካላት ማለቴ ነው ብሎ ይላታል። እሷም ገነት ትመለስትልና አየሽ አይደለ ይኸውልሽ ሲያጣጥለው ብላ ስትላትም እሷም ደግሞ ዝም በዩ ትላታለች። ዛሬ ግን ሙሽራዋ እኮ ከክላሷ አልወጣችም ምን ሆና ይሆን ብላ እንግዲህ ገነት ትመልሳለች። አቶ ተሰማም እሷማ ክላሷ ነው ያለችው እድሜ ላንቺ ከሙዚዎቿ ጋር እንግዲህ እየተኳኳላች ነው ብሎ ይላታል። እናናይም የውላችሁ ድሮ ቢሆን ኖሮ ሙሽራ ከሳምንት እስከ ሳምንት ከክላሷ አትወጣም፣ ወዘኗ እንዳይጠፋ መልኳ እንዳይበላሽ እዛው ትቀመጣለች። የአሁን ልጆች ግን አሁን ላይ ሁሉም ነገር ወጉም ባህሉም ቀርተዋል።
ሴት ልጅ ባሏን የምታየው የሰርጉ ዕለት ነው ብላ እናናዬ ታስረዳቸዋለች። አቶ ተሰማም እንግዲህ በፈገግታ እናናዬ እኔ የምልሽ ባልሽን የሰርግ አባዬን የሰርግሽ ዕለት ነው ወይ ያየሽው ብሎ ሲጠይቃትም እናናዬን ፈገግ ትልና የኔ ታሪክ እንኳን እጅግ ይለያል ብላ ታስረዳቸዋለች። ገነትም እኔ ይመስለኛል እናናዬ ባለቤቱን ከበፊቱም ያውቁታል መሰለኝ ብላ ትጠይቃቸዋለች። እናናዬም እኔ ብቻ ሳልሆን ሀገር ምድሩ ሁሉ ባለቤቴን ያውቀዋል። የባለቤቴ ስሙ ሲነሳ እንኳን ሁሉም ሰው ነበረ ሀገር ምድሩ የሚርበደበደው ብሎ ይላል። እንዴ የባለቤቱ ስም ሲነሳ ሰው የሚፈራ ነው ለምን ብለው ሲጠይቋት እናናዬም የኔ ባለቤት አገር የሞቀው ፀሐይ የሞቀው ሽፍታ ነበር ባለቤቴ ብለው ይመልሱላታል። ገነትም ሽፍታ ሲባል በጣም ደንግጣ እንዴት ሽፍታ የሆነ ሰው ታገባሉት ብላ እናናዬን ስትጠይቃቸው ሽፍታ ምን ነው ደነገጥሽ? ሽፍታ ማለት እኮ በደል ገፍቶት ጫካ የገባ የሴትን ልጅ በደል የማይወድ ጀግና ማለት ነው ብለው ያስረዷታል እናናዬ። እናም እሷም ደግማ የምትጠይቀው ሽፍታ ለሽፍታ ቤተሰቦቹ መስጠቱ ራሱ በጣም ይገርማል ብላ ትጠይቃለች። አቶ ተሰማም ይኸውልሽ ሽፍታ ስሙ ሲጠራ እንኳን ሀገር ምድሩ የሚርበደበድለት ሽማግሌ ልኮ እንዴት እምቢ ይባላል? እንዲህ ሲልም እናናዬማ አረ እምቢ ተብሎ ነበረ አባቴ ካንዴም ሶስቴም እምቢ ብሎ ነበረ በስተመጨረሻ ነው አባቴም እሺ ያለው። እንደዚህ አይነቱን ሽፍታ ነበረ በፍቅር ጠብ ያደረኩት። ሀገር ምድሩ ሴቱ በፍቅር የሚንበረከክለት መልከ መልካምና ቁመናው የሚያምር እጅግ ውብ ነበር። ይሄንን የመሰለ ጀግና ነው ጠብ ያደረኩት ብለው በኩራት ስለባላቸው ይናገራሉ። አቶ ተሰማም እናናዬ አትዋሺ አንቺ በፍቅሩ ነው ጠብ ያልሽው ብሎ ሲጠይቃትም እሷም እናናዬ እኔማ እንኳን እሱን ሳይሆን እሱ በራሱ በፍቅሬ ጠብ ያለ ስንቱን ጉብል የሚያንበረክክ መልከ መልካም ነኝ ትለዋለች። ገነትም ለዚህ ምስክር ነው እንኳን ድሮ ቀርቶ አሁንም መልኮት ይመሰክራል ብላ ስትመሰክርላቸው እናናዬም ያው አሁን ምን ዋጋ አለው ሲመሽ ምን ቅጣለው ሁሉም ነገር ቀረ ሁሉም ነገር ረገፈ ብላ ታስረዳለች። መለስ ብላም እናናዬ እኔ የምለው ሰርጉ በሞላ አቶ ለይኩን ግቢ ነው ወይ ብላ ስትጠይቅ ለምንድን ነው ይሄ የሆነው ብላ ትላለች። ገነትም ይሄ የሆነው በአቶ ለይኩን ጉድኮታ ነው ብላ ትመልሳለች። በሉ ለማንኛውም እስኪ ዘፈኑ ሞቅ ሞቅ አድርጉት ለምን ግቢው ጭር አለ ስትል ገነትም ምንም ችግር የለው የሰርጉን ድባብ አሁን አመጣዋለሁ በጭፈራ በሆይታ ብላ እትስቃለች። እነሱም ይሳሳቃሉ። ዛሬ ጭና ወግ ደርሷት የምትወደውና የምታከብረውን ዳግም እንግዲህ አንድ ወንበር ላይ ተቀምጠው ፌስ ቱ ፌስ እየተያዩ ምን ነው ጭና ደበረሽ ብሎ ሲላትም አይ አልደበረኝም ደውዬ ጠራውክ ብቻ ትንሽ ከብዶኝ ነው ብላ ትለዋለች። እንዴ ለምንድን ነው የሚደብርሽ? እኔ መቼም የማረሳው ስልኬን ቋህ አድርገሽ ወሰድሽለታ ስደውልልሽ ስልክህን ወስጃለሁ ስልክ ቁጥርህን ሳጮህልህ ስልኩን እንድታነሳ ብለሽ ያልሽኝን ነው የማይረሳኝ ይላታል። እሷም ከትናንት ቲቪቷና ከግንፈልተኝነቷ ተመልሳ ንግግሯ ራሱ ዘይቤ ያለው የተረጋጋች ሴት ሆና ነው የቀረበችው። እሱ ችኩላ አይወድም ብላ አምራን የመከረቻትን ምክር እሱን ተቀብላ ተረጋግታ ነው ቁጭ ብላ የምታወራው። አብረው እየተጫወቱና እያወሩ ባሉበት ሰዓት ድንገት ዳግም ስልክ ይደወልለታል። ስልኩን አንስቶ ሄሎ እንዳለ የአባቱ ድምጽ ነበረ። ጩና በጣም ይቅርታ አድርግልኝና ይሄ ስልክ ግዴታ ማንሳት አለብኝ ወደዛ ሄጄ አውርቼ እመለሳለሁ ብሏት ጥሏት ይነሳል። እሷም ችግር የለውም ሂድና አውራ ትለዋለች።
ዳግምም አባቴ በህይወት አለክ ወይ ብሎ ሲለውም ልጄ አንድ ነገር ብቻ እንድነግርክ ነው የምፈልገው፣ ስልኩን እንዳትዘጋ አደራ ማና ይለዋል። እሱም ዝም ብሎ እያዳመጠው ነበረ። ልጄ እኔ ሸተቦን አልገደልኩትም፣ ይሄ ሴራና ተንኮል የተሰራብኝ በኮማንደሩ ነው ታውቃለህ። ያኔ በፊትም እኔ በስተት ነው እንጂ ያ የሆነው ሰው እንደማልገድልና የሰው ህይወት እንደማላጠፋ ጠንቅቀ ታውቃለህ ብሎ ይለዋል። ዳግምም በተረጋጋ ስሜት ውስጥ ሆኖ አውቃለሁ አባቴ አንተን እንደማታደርግ ነፍስ እንደማታጠፋ እርግጠኛ ነኝ ይለዋል። አባቱም ትልቅ ሸክም ከላው ላይ እንደወረደለት የእውነት ልጅ ያመንከኝ ወይ ብሎ ሲለውም አዎ አምኜሃለሁ፣ እንዴት ነው ከእስር ቤት ያመለጥከው ብሎ ሲጠይቀውም እሱም በአንድ ኢንስፔክተር አማካኝነት ከዛ እስር ቤት እንዳመለጠ እናም ሸተቡን ኮማንደሩ እንዳስገደለውና እሱ ደግሞ ያንን የሸተቡን ወንጀል ለመደበቅ ሲል ኮማንደሩ እሱ እንደገደለ የዳግም አባት እንደገደለ አስመስሎ እሱን ሊያስገድለው እንደፈለገና ይሄን ተንኮሉን ኢንስፔክተሩ አውቆ ቶሎ እንዳስመለጠው ይነግረዋል። እሱም ይሄንን ነገር እኔ ደርስበታለሁኝ፣ አሁን ያስመለጠክን የኢንስፔክተሩን ስልክ ስጠኝ ይለዋል። እሱም ይሄን ላደርግ አልችልም፣ ምክንያቱም ለህይወቱና ለቤተሰቦቹ በጣም አስጊ ስለሆነ በጣም ይቅርታ ብሎት ስልኩን እንደማይሰጠው ይነግረዋል። እናም አሁን ቢሞት እንደማይቆጨው ትልቅ ሸክም እንደቀለለለት ይነግረዋል። እሱም እና ኢንስፔክተሩ ማን ስለሆነ ነው ህግ የለም ወይ እሱን የሚዳኘው ሲለው ዳግም እሱን ምንም ነገር እንዳታደርግ እጅህን እዚህ ውስጥ እንዳታስገባ ኢንስፔክተሩ ኮማንደሩ በጣም እጁ ረጅምና ብዙ ሰው እንዳለው ይነግረዋል። ዳግም ግን አሁን ለማንኛውም ላገኝክ እፈልጋለሁ የት ነክ ያለከው ብሎ ይጠይቀዋል። ዳግምም ሄሎ ሄሎ ሲል በመካከል ስልኩ ይቋረጣል። ኤርሚያስም ሶፋ ላይ ተኝቶ ስልክ እየጎራጎረ ባለበት ኤሚም እየሮጠች መታ ጉንጩን ትስመዋለች። እሱም እጅግ ደንግጦ ከተኛበት ይነሳና ምን እያደረግሽ ነው ሰው ቢያይንስ ብሎ ይላታል። ታዲያ ቢያው ምን ችግር አለ እኔ እናንተ እኮ ፍቅረኛ ማቾች ነን፣ ቅድም ሲዘፈን የሰማከውን አልሰማከም ወይ ፍርፋሪ ፍርፋሪ ደግመሽ ዳሪ ብለው ሲዘፍኑ ብሎ እናም የገና የትንሿም ይቀጥላል ሲሉ ብሎ ይለዋል። እሱ ግን ያንን እኔ ያልሰማሁም የትንሿ ይቆያል የሚለውን ነው በደንቡ የሰማሁት ብሎ ይላታል። ያን ጊዜ ያ ሲዘፈን በደንቡ አጨበጨብክ አይደለም ወይ ስትለው አረ እልልታም አልቀረም ብሎ ይላታል። እሷም እኔ የምልክ የርችን ጉዳይ ምን አደረክ እስኪ ስለሱ ንገረኝ ብላ ስትለውም ማለት የልጄን እናት ነው ወይ ብሎ ይላታል። አዎ ስለሷ ነው። አሁን ነገሮች በእርጋታ ተነጋግራችሁ በሰላም ፈታችሁ ሰላማዊ ህይወት ብትኖሩ ነው የምፈልገው ደስ የሚለኝም ትለዋለች። እሱም ያንን ነው የምፈልገው ብሎ ይላታል። እናም አምራን ሁሉን ነገር እንደነገረቻት ስትነግረው እንዴ ደግሞም ከአምራን ጋር ጓደኛ ማቾች ሆነሻል ማለት ነው ብሎ ሲላትም አይ እንደዛ አይደለም አምራን እኔ ራሴ አግኝቻት ስለሪች ሁሉንም ነገር አስረድታኝ ነግራኛለች ብላ ትጠይቀዋለች። ኤርሚያስም ነገሮቹ በሰላም ተፈተው ከልጅቷ ጋር በሰላም ለመቀጠል ለመኖር ነው የሚፈልገው። ግን እሷ እንደዚሁ በቀላል እንደማትፋታኝ እናም በውስጧ በጣም ብዙ በቀልና በደልን ይዛለች፣ በቀላሉ አትፋታኝም ብሎ ያስረዳታል። እሷም እኔ የምልክ ነገ እምር ድምቅ ብለክ ከሰው ሁሉ ተለይተክ እንዳይክ ነው የምፈልገው ብላ ትለዋለች። እሱም ይሄ ጉዳይ እኮ የሚመለከተው ሙሽሮቹን ነው ብሎ ይላታል። አይ እኔ የራሴ የፈለኩትን ነው ያልኩት ምክንያቱም ለዛ ነው ያስቀየርኩት ብላ ትለዋለች። እሱም እሺ ብሎ ይላታል። እናም አንተ ከሁሉም ነገር ዳንስ እንድታስተምረኝ እፈልጋለሁ፣ ካንተ ብዙ መማር እፈልጋለሁ ብላ እንግዲህ አጠገቡ ትቀመጣለች። እኛም አዲስ ጀማሪዎች ነን አይደለም ወይ ብላ ጉንጩን ልትስመው እንግዲህ በእጆቿ ይዛ እሱን ስትስመው ድንገት ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽ አጠገባቸው እንደደረሰች አላዩምና ብላ ስትልም እነሱም ኤርሚያስም ደንግጦ አይኗን በሁለት እጆቹ ይዞ ይላል። ቆይ ወጣ አልወጣም ሲል ወይዘሮ ዝናሽ
ጭራሽ መቼ ገባ? ቢገባማ ኑሮ በራሱ ይወጣ ነበረ። ለማንኛውም ሁለታችሁም ነብራየን በሉ ብላ ጥላቸው ቀልዳ ትሄዳለች። ያ ማለት ቅኔ ነው የተናገረችው። ነብራየኝ በሉ ብላ ነው እንግዲህ ሄደችው። አምራንም እንግዲህ ዶክተር በቀጠራት ቦታ ላይ ትገኝና ቆይን የምለው ሰርጉ ሲወጣ የት ትሄዳለች ብለክ ነው ዛሬ ልታገኘኝ የፈለግከው ብላ ስትጠይቀው እሱም እዛ ሰዎቹ መካከል እኮ ቁጭ ብዬ የባዶነት ስሜት እየተሰማኝ ነበረ። ትመጫለሽ ብዬ ስጠብቅሽ አልመጣሽም፣ ለምን አልመጣሽም ብሎ ሲላትም እንዴ ምን አደርጋለሁ ድንኳን ሰባሪ ልታስብለኝ ነው ወይ ብላ ስትለውም አይ ታዲያ ምን ችግር አለ ድንኳኑንስ ብትሰብሪው ይላታል። እናም ለማንኛውም ምንድነው እንደዚህ የወይዘሮ ዝናሽማ ጠላ ሰርቷል ብላ ስትለውም አሁን እራት እንድጋብዝሽ ነው የምፈልገው፣ ግን መቼ ነው ቤቴን የማሳይሽ ብሎ ይላታል። እንዴ ቤቴን ብሎ ሲላትም አዎ ምን ችግር አለው ቤቴን አሳይሻለሁ፣ ልክ ሰርጉ እንዳለቀ የኔ ስራ የሚሆነው ቤቴን ነው ማሳይሽ ይላታል። እሷም በዚህ ትስማማለች። እናም ምግብ ምን ትወጃለሽ ወይም ምን ትወዳለክ ብላ ስትጠይቀው እሱ ደግሞ መብላትን እወዳለሁ ሁሉንም ብሎ ሲላት መብላትንማ ሁሉም ይወዳል ማለት ስራውን ነው ብሎ ሲላትም አይ እሺ ካልሽ ግን እኔ ምግብ ላይ ብዙም አይደለውም፣ ግን አንድ ስፔሻል የሆነ ስራ ምግብ መስራት እችላለሁ ብሎ ሲላት መቼም እርግጠኛ ነኝ እንቁላል ነው ብላ ትለዋለች። እሱም ሁሉም ወንዶች የሚችሉት እንቁላል ነው ብለሽ ነው ወይ የምታስቢው? ለዛ ነው ብሎ ይላታል። አንቺስ ምንድነው የምትወጂው ብሎ ሲጠይቃትም እሷ ሽሮ እንደምትወድ ትነግረዋለች። እንዴ አይገርምሽም? እስካሁን አርቲስት መሆንሽን ራሱ አልገባኝም ነበረ ብሎ ይላታል። እንዴ ማለት ብላ ስትጠይቀው ሁሉም አርቲስቶች ቴሌቪዥን ጣቢያ ላይ ተቀምጠው ሽሮ ነው ይላሉ። የሚገርመው ነገር ከጣቢያው ሲወጡ ደግሞ ቀጥታ ወደ ስጋ ነው የሚያመሩት ብሎ ይላታል። እሷም እጅግ እየተገረመች እሱ ግን ብዙ ምግቦችን መስራት እንደሚችልና ልምዱም ከባለቤቱ እንዳለው ዶሮ ሁሉ መስራት እንደሚችል፣ የሚገርመው ነገር ከባለቤቴ ብዙ ኮፒ ያደረኳቸው የምግብ ስራ ነው ብሎ ያስረዳትና ይተግዛል። እሷም በጣም ይቅርታ ስሜትን ስለቀሰቀስኩት ትለዋለች። እራት ጋብዟ ከጨረሰ በኋላ አንተም ግባና ወደ ቤት ክረፍ፣ እኔም ወደ ቤቴ ልሂድ፣ ነገ እንገናኛለን ተባብለው ይለያያሉ። ዳግምም አባቱ ያለበት ቦታ ሄዶ ያገኘዋል። ልጅ ያገኘሁህ የማገኝክ ራሱ አልመሰለኝም ነበር ተመስገን ብሎ ይለዋል። የት ነው የምትኖረው አባቴ ብሎ ሲጠይቀውም እሱም መንገድ ላይ እየተሽለኮለከ የጎዳና ተዳዳሪ እንደሆነ ይነግረዋል። ዳግምም አንተ ራስህን ጠብቅ የውልክ ብሎ ሲያስረዳውም እሱም አሁን ያለበት ሁኔታ በጣም ከባድ ሰድነ እንደሆነና ከእስር ቤት መምለጤ ትክክል እንዳልሆነ ይገባኛል፣ በእርግጥ ደግሞ እዛ ብቆይ ይገለኛል ብሎ ሲለውም ዳግምም ልክ ነህ አንተ እዛ ብትቆይ ይገልካል፣ እናም አሁን ራስን ጠብቅ ይለዋል። የኮማንደሩ እጅ ረጅም እንደሆነ ለዳግም ይነግረዋል። ዳግም እዛ ውስጥ እጁን እንዳያስገባ ቢነግረውም በፍጹም አንተ ስትሞት ማየት አልፈልግም፣ እናም የፍትህ አምላክ አለ ከኔ ጋራ ብሎ ይለዋል። እሱም የዳግም አባት ሸተቦ የደሙ በከንቱ ፈሶ እንዲቀር አልፈልግም፣ ፍትህ እንዲያገኝ ፈልጋለሁ እያለ ነው የሚገኘው። ልጄ ዳግም እርቦኛልና ምግብ ግዛልኝ ብሎ ሲጠይቀው እሱም አሁን ብር ያለህን ሰተኸኝ እኔ ከዚህ ልሂድ አንተም ሂድ ብሎ ይለዋል። እሱም ያለውን ገንዘብ ሰጥቶት ለምን ወደ ክፍለ ሀገር አትመለስም ብሎ ሲለው አይ እዚህ ይሻለኛል፣ እዛ ከሄድኩኝ እንደምንም ፈልገው ያገናኙኛል፣ ለኔ መደበቂያ የሚሆን ቦታ አይጠፋም እዚህ ከተማ ውስጥ ይለዋል። ዳግምም ልክ ነህ፣ ይሄ ከተማ ባህር ነው፣ ማንም ፈልጎ ማንንም አያገኙም፣ እኔ ቤት ደግሞ ፈልጌ እከራይልሃለሁ ደበቅ ያለ ቦታ፣ እዛው ምግብ ምንም አመጣልሃለሁ፣ ተግባባን ብሎ ሲለው አዎ ይለዋል። እጅግ በጣም ነበር የሚያሳዝነው። እሱም ያለውን ሰጥቶ ዳግም ተመልሼ ያገኝካለሁ ብሎት አባቱን ይሰነባበተዋል። ኑሐሚንም እንግዲህ ለባሏ ደውላለት ነክቶ እስከ ሚስትክ እስከምታደርገኝ እጅግ ቸኩያለሁ፣ ሰዓቱም ቀናቱም አልሄዳለኝ ምንድነው ብላ ትለዋለች። እሱም እየሳቀ አንቺ የላክሽልኝ ፎቶ እጅግ ነው የሚያምረው፣ ምንድነው እንደዚህ ማማር መዋብ እያላት እናም ደግሞ አንዱን
እንዳይወስድብኝ እጅግ እፈራለሁ ብሎ ይላታል። በል እንግዲህ የሰርጉ ላይ ደግሞ ማናላያት ብለህ ረብሽ እንዳታነሳ እያለችው በላሁን ተኛ ነገር እንዳታረፍድ ብላ እያለችው ነው ድራማው የተጠናቀቀው። ሰርጉን እንግዲህ በጉጉት እንጠብቃለን። የኑሐሚን ድራማ ከሞላ ጎደል ይሄን ይመስላል። እጅግ እዚህ ላይ የሚያሳዝነው የዳግም አባት የእውነት በጣም ነው የሚያሳዝነው እና አንዳንድ ጊዜ ባለስልጣን ላይ ያሉ ሰዎች ስልጣናቸውን ተጠቅመው እነሱ በሰሩት ወንጀል ሌላው ደግሞ ንጹሐንን እንዲጠየቁ አድርገው ህይወታቸው በግፍ ሲያልፍም እንመለከታለን። በቀጣይ ክፍል እስከምንገናኝ ባይ ባይ።